ሰላም ጤና ይስጥልኝ። የኦሮሞን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ? ትናንት ሲጠበቅ የነበረው የአውሮፓ ሻምፒዮንስ ሊግ ጨዋታ አስገራሚ ውጤትን አስመዝግቦ አልፏል። ባለፈው ዓመት ማድሪድ በሆነ ኖሮ እሰናበት ነበር ስላሉበት ፔፕ ጋርዲዮላ አስተያየት የምነግራችሁ ነገር ይኖራል። የአርሰናል ወጣት ተጫዋች ማክስ ዶማን ለወራት ከሜዳ እንደሚርቅ ተናገረ። ሙሐመድ ሰላህ በመበሳጨቱ እረዳዋለሁ ያለው የቀድሞ የሊቨርፑል ተጫዋች ስቴቨን ጀራርድ ነው። ስለዚህ የምነግራችሁ ነገር ይኖራል። ከዓለም ዋንጫ ጋር ተያይዘው የሆቴል ዋጋ በከፍተኛ ሁኔታ መጨመሩ እየተነገረ ይገኛል። እንደ እንግሊዝ የዓለም ዋንጫ በፊት የአቋም መለኪያ ጨዋታ እንደምታደርግ እየተነገረ ይገኛል። ትላንትና ከጨዋታው በፊት ለሚቀጥሉት 100 ዓመታት 4 ተከታታይ ሊግ የሚያሸንፍ አይኖርም ስላለው ተጫዋች የምናገራችሁ ነገር ይኖረናል። ኒኮላስ ፔፔ የዘረኝነት ጥቃት እንዳጋጠመው እየተዘገበ ይገኛል። አንድ የጀርመን ቡድን ለመጀመሪያ ጊዜ ሴት ኃላፊ ሾሟል። ስለዚህም የምናገራችሁ ነገር ይኖረናል። በቅድሚያም ትላንት ወደተደረጉ የአውሮፓ ሻምፒዮንስ ሊግ ስንመለስ ክለብ ብሩዥን ከአርሰናል ያገናኘው ጨዋታ በአርሰናል 3-0 አሸናፊነት ተጠናቀቀ። ማርቲኔሊ ታሪክ በሰራበት ጨዋታ ማዱኬ 2 ጎሎች አስቆጥሯል። ሪያል ማድሪድን ከማንቸስተር ሲቲ ያገናኘው ተጠባቂው ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። የማንቸስተር የአሸናፊነት ጎሎች ኦሬሊና አለማደኛው ሃላንድ ሲያስቆጥሩ ሮድሪጎ ማድሪድን ቀዳሚ ያደረገች ነገር ግን ከሽንፈት ያልታደገች ግብ አስቆጥሯል። ናፖሊም ሽንፈት ቀምሷል። በቤኔፊካ 2-0 ተሸንፏል። አትሌቲክ ቢልባኦ ከፒኤስጂ ጋር ያደረገውን ጨዋታ 0-0 በሆነ ውጤት ሲጠናቀቅ ጁቬንቱስ በማኪኒ እና ዴቪድ ጎል 2-0 ፓፎስን ማሸነፍ ሲችል ባየር ሌቨርኩሰን ከኒውካስል ዩናይትድ ጋር 2-2 ተለያይተዋል። አንቶኒ ጎርደን እንዲሁም ሚሌ ለኒውካስል ዩናይትድ ሁለቱን ጎሎች ሲያስቆጥሩ ኤንሪች እንዲሁም ግሪማልዶ ለባየር ሊቨርኩሰን ጎሎችን አስቆጥረዋል። ከዶርትሙንድ ከቦዶ ግሊምት ያደረገውን ጨዋታ በጁሊያን ብራንት 2 ጎሎች ቢያስቆጥርም ቦዶ ግሊምትም 2 ጎሎች አስቆጥሮ 2-2 ተጠናቀዋል። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በ5 ተከታታይ የሻምፒዮንስ ሊግ ጨዋታዎች ግብ ያስቆጠረ የመጀመሪያው የአርሰናል ተጫዋች በመሆን ታሪክ ጽፏል። አርሰናል ለመጀመሪያ ጊዜ መጀመሪያ 6 የሻምፒዮንስ ሊግ ጨዋታዎችን ማሸነፍ ችሏል። ኤርሊንግ ሃላንድ ሳንቲያጎ ቤርናባው ላይ የመጀመሪያ ጎሉን ማስቆጠር ችሏል። ሮድሪጎ ከ32 ጨዋታዎች በኋላ የመጀመሪያ ጎሉን ማስቆጠር ሲችል ዣቪ አሎንሶ ሪያል ማድሪድን እየመሩ ለመጀመሪያ ጊዜ በ2 ተከታታይ ጨዋታዎች መሸነፍ ችለዋል። ቪኒሲየስ ጁኒየር ለሀገሩና ለክለቡ ባደረጋቸው ያለፉት 15 ጨዋታዎች ግብ ማስቆጠር ሳይችል ቀርቷል። ከአሰልጣኙ ጎን እንቆማለን ያለው ሮድሪጎ ነው። የሪያል ማድሪድን 1 ጎል ያስቆጠረው ሮድሪጎ ለአሰልጣኝ ዣቪ አሎንሶ ያለውን ድጋፍ አሳይተዋል። ከአሰልጣኙ ጋር በጋራ እንቆማለን ያለው ሮድሪጎ የሚነገሩ ነገሮች ሁሉ ሐሰተኞች ናቸው ሲል አስተያየቱን ሰጥቷል። ለተጫዋቾች ብቻ ሳይሆን ለሱም አስቸጋሪ ጊዜ ነው። ነገሮችን በጥሩ ሁኔታ እየሄዱ አይደለም። ያቀፉት ሁላችንም ከጎኑ መሆናችንን ለማሳየት ነው ሲል ሮድሪጎ ተናገረ። ሻምፒዮንስ ሊጉን እንደምናሸንፍ ይሰማኛል ይላል ኖኒ ማዱኬ። ለመድፈኞቹ 2 ግቦችን ያስቆጠረው ኖኒ ማዱኬ ቡድናቸው ዋንጫውን የማሸነፍ አቅም እንዳለውና እንደሚሰማው ተናገረ። ይህንን ውድድር እንደምናሸንፍ ይሰማኛል የሚለው ኖኒ ማዱኬ በተመሳሳይ ፕሪሚየር ሊጉንም እንደምናሳካ አምናለሁ ይላል። የቡድን አጋሮቼ ኳስ ለእኔ ሲያቀብሉ የሆነ ነገር እንደሚፈጠር ማመን አለባቸው ሲል ጨምሮ ተናግሯል። እኛ የተዋሃደ ቡድን ነው ያለን። ሁሉም ሰው እርስ በርስ ጥሩ ነገር
በጥሩ ነገር ይተሳሰባል ሲል ኖኒ ማዱኪ ከጨዋታው በኋላ ተናግሯል። ኖኒ ማዱኪ በጨዋታው የጨዋታው ኮከብ በመባል መመረጥ ችሏል። የተወሰኑ ጥሩ ነገሮች አይቻለው ይላል ዣቪ አሎንሶ የሎስ ብላንኮቹ አሰልጣኝ ዣቪ አሎንሶ በትላንቱ መርሃ ግብር ጥሩ ነገሮች መመልከታቸውን ተናግረዋል። ሪያል ማድሪድ ስታሰለጥን ለዚህ አይነት ሁኔታ መዘጋጀት አለበት ሲል አሰልጣኙ ተናገረ። አክለውም ብንሸነፍም በጨዋታው የተወሰኑ ጥሩ ነገሮች አስተውያለሁ ብሏል። ስለ ወደፊት ቆይታቸው የተጠየቁት ዣቪ አሎንሶ የኔ ውሳኔ አይደለም፣ አስፈላጊው ነገር ሪያል ማድሪድ ነው ሲሉ አስተያየታቸውን ተናግረዋል። ጨዋታው በፊት አስተያየቱን እየሰጡ የሪያል ማድሪዱ ተጫዋች ቪኒሲየስ ጁኒየር ቡድናቸው በምሽቱ ጨዋታ እንደ ቡድን መፋለም እንዳለበት አሳስቦ ነበር። መሻሻል እንዳለብን እናውቃለን ያለው ቪኒሲየስ ጁኒየር ጨዋታው ሁሉንም ነገር ሊቀይር ይችላል፣ በዚህ ጨዋታ ወደፊት መራመድ አለብን ሲል አስተያየቱን ሰጥቶ ነበር። ነገር ግን በሽንፈት መጨረስ ችለዋል። ቪኒሲየስ ጁኒየር አክሎም ሁላችንም ከአሰልጣኙ ጋር አንድ ነን ሲል በአሰልጣኙ ያላቸውን ቅሬታ ለማስተባበል ሞክረዋል። የቼልሲ ባለቤትነት የያዘው ብሎኮ የቡርኪና ፋሶን ወጣት ተጫዋች ሙሐመድ ዞንጎ ለማስፈረም ከስምምነት መድረሱ ተዘገበ። ከቼልሲ በተጨማሪም ስትራስቡርግ ባለቤትነት የሚመራው ተቋሙ በርካታ ክለቦችን በመርታት ታዳጊውን ለማስፈረም ተስማምቷል። ተስፈኛው ታዳጊ በቀጣይ በ27 18 ዓመት ሲሞላው በፈረንሳዩ ክለብ ስትራስቡርግ ጅማሮውን ያደርጋል ተብሎ ይጠበቃል። በቅርቡ በሞሮኮ በተካሄደው ከ17 ዓመት በታች ዓለም ዋንጫ ደምቆ የታየው ወጣቱ አማካይ ለቡርኪና ፋሶ በሁሉም 6 ጨዋታዎችን ተሰልፎ ተጫውቷል። ተጫዋቹ 2 ጎል አስቆጥሮ 3 አመቻችቶ በማቀበል በቡርኪና ፋሶ ለውድድር ሩብ ፍጻሜ እንድትደርስ ረድቷል። ይህንን ወጣት ተጫዋች ቼልሲ ለማስፈረም ተስማምቷል። የጀርመኑ ክለብ አርቢ ላይፕዚግ የቀድሞውን ስዊዘርላንዳዊት እግር ኳስ ተጫዋች ታይና ሄኒ የክለቡ ዋና ስራ አስፈጻሚ አድርጎ ሾሟል። ኃላፊዋ በጀርመን ቡንደስሊጋ የመጀመሪያ እንስት ክለብ ዋና ስራ አስፈጻሚ በመሆን ታሪክ መጻፍ ችላለች። የ59 ዓመቷ ታይኒ ሄኒ ከዚህ በፊት በፊፋ ስዊዘርላንድ እግር ኳስ ማህበርና አሜሪካ ብሔራዊ ቡድን ሴቶች ሊግ ውስጥ አገልግላለች። ኃላፊዋ ከፈረንጆች አዲስ ዓመት ጀምሮ በክለቡ ስራቸውን እንደሚጀምሩ ተናግረዋል። ኒኮላስ ፔፔ የዘረኝነት ጥቃት እንደገጠመው ተዘገበ። ኮትዲቫራዊ የቪያሪያል የፊት መስመር ተሰላፊ ኒኮላ ፔፔ በማህበራዊ ሚዲያ የዘረኝነት ጥቃት ሰለባ ሆኗል። ተጫዋቹ የዘረኝነት ጥቃት እየገጠመው ክሪስቲያኖ ሮናልዶ እና ሊዮኔል ሜሲን ንጽጽር በተመለከተ በሰጠው አስተያየት መሆኑ ተነገረ። ኒኮላስ ፔፔ ከቀናት በፊት ስለ ሁለቱ ተጫዋቾች ተጠይቆ ሮናልዶ በርካታ ቃለ መጠይቅ አድርጓል፣ ነገር ግን ብዙ ያወራው ስለ ሜሲ ነው ብሎ ነበር። አክሎም በዚህ መንገድ ሮናልዶ ሁለተኛ መሆኑን ታያላችሁ ያለ ሲሆን የፊልም ገጸ ባህሪ ጠቅሶም ሮናልዶ ሁል ጊዜም እንደሱ ሜሲ ከፊቱ ስላለ ይበሳጫል ሲል አስተያየቱን ተናግሮ ነበር። ሮናልዶ አልናሴር ሳይመጣ 200ኛ ፍጹም ቅጣት ምት አስቆጥሯል። ሜሲ ጎል ያስቆጥራል፣ ኳስ ይጫወታል፣ ሮናልዶ አያደርግም ሲል ኒኮላስ ፔፔ አስተያየቱን መስጠቱ ይታወሳል። ኒኮላስ ፔፔ ከዚህ አስተያየት በኋላ በርካታ ትችቶችና ጥቃቶች ሲደርሱበት ክለቡ ቪያሪያል በበኩሉ ከጎኑ መሆኑን ባወጣው ይፋዊ መግለጫ አሳውቋል። ተጫዋቹ በበኩሉ ለአፍሪካ ዋንጫ ለመመረጡን ተከትለው በሰጠው አስተያየት 2 ህመም ሆኖብኛል ሲል ተናግሯል። የኮትዲቫር እግር ኳስ ፌዴሬሽን በበኩሉ በመግለጫው ጥቃቱን በማውገዝ ከተጫዋቹ ጎን መሆናቸውን ገልጸዋል። ለሚቀጥሉት 100 ዓመታት 4 ተከታታይ ሊግ የሚያሸንፍ ክለብ አይኖርም ይላል ኤርሊንግ ሃላንድ። ቀላል ጎል አገባ ሲሉኝ እደሰታለሁ ያለው ኤርሊንግ ሃላንድ ማንቸስተር ሲቲ በተከታታይ 4
የፕሪሚየር ሊግ ዋንጫን አሳክቷል። ከዚህ በኋላ ለ100 ዓመትም እንኳን ቀላል አይሆንም ሲል ተናገረ። ሰዎች ዛሬም ከፍ አድርጎ አስቆጠረ፣ ቀላል ጎል አስቆጠረ ሲሉኝ ይደሰታለሁ ያለው ሃላንድ ይሄ ለእኔ ትልቅ ምስጋና ነው ብሏል። ምክንያቱም በእግር ኳስ ውስጥ አስቸጋሪው ነገር ጎል ማስቆጠር ነው። ጎል በቀላሉ ካስቆጠርክ ዓላማህን አሳክታል ማለት ነው ሲል ጨምሮ ተናግሯል። ባለፉት ዓመት ስለነበራቸው አስቸጋሪ ጊዜ የተጠየቀው ኤርሊንግ ሃላንድ ምክንያቱ በጉዳት ነበር፣ ሰበብ ባይሆንም ትልቁ ድርሻ ይወስዳል ሲል ተናገረ። የሶስትዮሽ ዋንጫ አሳክተናል። በአመቱ ለአራተኛ ተከታታይ ጊዜ ሊጉን አሸንፈናል። በቀጣይ 100 ዓመታት የእንግሊዝ ቡድን የሚያደርገው አይመስለኝም ሲል ስለ 4 ጊዜ ዋንጫ ማንሳታቸው ተናግረዋል። የእንግሊዝ ብሔራዊ ቡድን በመጋቢት ወር የብሔራዊ ቡድኖችን ጨዋታ እረፍት 2 የአቋም መለኪያ ጨዋታዎችን ያደርጋል። ብሔራዊ ቡድኑ የወዳጅነት ጨዋታውን ከዩሩጓይ እና ከጃፓን ጋር በዌምብሌ ስታዲየም እንደሚያደርግ እየተነገረ ይገኛል። ከጨዋታው በኋላ አሰልጣኝ ቶማስ ቱኬል የዓለም ዋንጫ ስብስባቸውን ያሳውቃሉ ተብሎ እንደሚጠበቅ ተነገረ። ሶስቱ አናብስት በዓለም ዋንጫው ከክሮኤሺያ፣ ጋና እና ፓናማ ጋር መደለላቸው ይታወቃል። እንግሊዝ ከዓለም ዋንጫ መክፈቻ ጨዋታ በፊት በአሜሪካ የወዳጅነት ጨዋታ የማድረግ እቅድ እንዳላት ተጠቁሟል። ቀጣይ ክረምቱ በአሜሪካ፣ ካናዳ እና ሜክሲኮ የሚካሄደው ዓለም ዋንጫ ውድድር የምሽት ሆቴል ክፍያ ጣሪያ መንካቱ ተገለጸ። የ2026 የዓለም ዋንጫ በሚያዘጋጁ 16 ከተሞች በአማካይ የ300% የሆቴል ዋጋ ጭማሪ መመዝገቡ ተነገረ። ከፍተኛ ጭማሪ የተመዘገበው በሜክሲኮ ሲሆን ከቀድሞ ክፍያ በ2373% ከፍ ማለቱ ተዘግቧል። የውድድሩ መክፈቻ ጨዋታ ወቅት የሆቴል ዋጋ ከ135 ዩሮ ወደ 3330 ዩሮ ከፍ ማለቱ ተጠቁሟል። ሳላ ባለመጫወቱ መበሳጨቱን እረዳለሁ፣ ነገር ግን መስዋዕት ሆንኩ ማለቱ ስህተት ነው ሲል የቀድሞው ታሪካዊ የሊቨርፑል ተጫዋች ስቴቨን ጀራርድ ሞሐመድ ሳላ ነገሮችን በአሰልጣኙ ጋር ቢፈታ እየተሻለ ነበር ሲል ተናገረ። ሳላ ባለመበሳጨቱ ተበሳጭቷል። ሳላ ባለመጫወቱ ተበሳጭቷል፣ እኔም እረዳዋለሁ ያለው ስቴቨን ጀራርድ ቡድኑን መርዳት መፈለጉም አከብራለሁ ብሏል። ይሁን እንጂ ሳላ መስዋዕትነት ተደረኩ ያለው ነገር ስህተት ነው፣ ይሄን ከአሰልጣኙ ጋር መፍታት ነበረበት ሲል ስቴቨን ጀራርድ ተደምጧል። ጀራርድ አያይዞም የሆነው ሆኖ ሳላ ወደ ተለመደው አቋሙ መመለስ እና ጎል ማስቆጠር መጀመር ሊቨርፑልን ያስፈልገዋል ሲል ተናግሯል። ምክንያቱም እሱ ምርጥ ተጫዋችና ግብ አስቆጣሪ ነው፣ ቡድኑ ከዚህ ሁኔታ ውስጥ እንዲወጣ ይረዳዋል ሲል ስቴቨን ጀራርድ ተናገረ። የአርሰናል ወጣት አማካይ ማክስ ዶማን ባጋጠመው የቁርጭምጭሚት ጉዳት ምክንያት ለ2 ወራት ከሜዳ እንደሚርቅ ተገለጸ። 15 ዓመቱ ተጫዋች ማክስ ዶማን የቀዶ ጥገና ሕክምና ማድረግ እንደሚያስፈልገው እየተነገረ ይገኛል። ባለፈው ሳምንት መጨረሻ ቅዳሜ አርሰናል ከማንቸስተር ዩናይትድ በዝግ የወዳጅነት ጨዋታ አድርገው ነበር። ጨዋታው ማክስ ዶማን ከተጋጣሚ ተጫዋች ጋር በነበረው ንክኪ ጉዳቱ እንዳጋጠመው ዘ አትሌቲክ አስነብበዋል። በመጨረሻም ከትላንትና ጨዋታ በፊት አስተያየቱን የሰጠው ፔፕ ጋርዲዮላ ባለፈው ዓመት ሪያል ማድሪድ በሆን ተሰናብቼ ነበር ይላል። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በጫና ውስጥ ከሚገኙት የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ጎን እንደሚቆም ተናግረዋል። አሎንሶ ትችት በማስተናገዱ አዝኛለሁ ያሉት ፔፕ ጋርዲዮላ አብረን 2 ዓመታት አሳልፈናል፣ አስደናቂ ጊዜ ነበረን፣ ብዙ የምንጋራቸው ነገሮች አሉን ብሏል። አክለውም ባርሴሎና እና ሪያል ማድሪድ ለአሰልጣኞች አስቸጋሪ ክለቦች ናቸው፣ ጫና በጣም ከባድ ነው፣ ባለፈው ዓመት ማድሪድ በሆን ያሰናብተኝ ነበር ሲል ተናገረ። ስለ ጨዋታው ያነሱት አሰልጣኙ ሳንቲያጎ በርናባው ሄደህ ራስህን ለማሳየት ጥሩ ቦታ ነው ሲሉ ተናግረዋል። ሪያል ማድሪድ በጨዋታው አነስተኛ ግምት የሚሰጠው ቡድን ስለመሆኑ የተጠየቁት አሰልጣኙ በዚህ ሀሳብ አልስማማም ብለው ተናግረው ነበር። ወደ ቻናላችን ተከታታዮች ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ብረታቱን በአክብሮት እንጋብዛለን። ባላችሁበት መልካም ቀን